የአዋሽ አርባ አስደንጋጭ ሚስጥር ይፋ ወጥቷል። ጥቅማችን አልተከበረም ያሉ የአካል ጉዳተኛ ወታደሮች ማስጠንቀቂያና በትግራይ የመሰረተው አዲሱ መንግስት መነጋገሪያ ሆኗል። ሰላም ጤና ይስጥልን። ዛሬ በሀገራችን ከፍተኛ ድንጋጤ የፈጠሩ ሶስት አበይት መረጃዎች ይዘን ቀርበናል። አርስቱን በማስቀደም ጀምራለን። ዓለም አቀፍ የጸረ ስቃይ ድርጅት ስለ ኢትዮጵያ እስር ቤቶች በተለይ ስለ አዋሽ አርባ ወታደራዊ ካምፕ ያወጣው ያልተሰማው አስደንጋጭ ሚስጥር ምንድን ነው? እንመልክቷለን። በሌላ በኩል ደግሞ በክራንች ጎዳና ላይ ወጥተው መብታቸውን በሰላማዊ መንገድ የጠየቁት የሰራዊቱ ባለውለታዎች ላይ መከላከያ የሰጠው አስደንጋጭ መግለጫ መነጋገሪያ ሆኖ ቀጥሏል። አንድ በአንድ ለቅሜ አስራችኋለሁ ሲል ገልጿል። እንመለከቷለን። ሌላው እንግዲህ በትግራይ አዲስ አበባ ላይ የተቀመጠው አዲሱ ምክር ቤት አቶ ጌታቸው ረዳን መሪ አድርጎ መቀሌ ለመግባት የወሰነው ውሳኔ የህወሓትን ዕጣ ፈንታ ምን ይመስላል? በአጠቃላይ በዚህ ጉዳይ ላይ ሰፋ ያለ መረጃ እናጋራለን። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን እንደተለመደው መረጃ ላይክ ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ወደ ዝርዝር መረጃው ስናመራ ከለውጡ ማግስት ጀምሮ በሀገራችን በርካታ ሰዎች በፖለቲካ አመለካከታቸው ታስረው ላለፉት 4-5 ዓመታት ያለ ፍትህ መቀመጣቸው ይነገራል። በተለይ ያለመከሰስ መብት ያላቸው እነ ክርስቲያን ታደለን ጨምሮ በርካታ በሺ የሚቆጠሩ በሀገራችን ውስጥ የስቃይ ቦታ በመባል የሚታወቀው አዋሽ አርባ ላይ ለዓመታት ታስረው መደብደባቸው ይታወሳል። ይህ ባለበት ግን በተደጋጋሚ ጠቅላይ ሚኒስትሩ ወደ ሚዲያ ብቅ በማለትም ብልጽግና ቶርች አያደርግም፣ ሳያጣራ አያስርም ማለትም አይደበደብም በማለት ላይ ሲሆኑ ይህ ባለበት ግን ዓለም አቀፍ ተቋማት ኢትዮጵያ በተመለከተ አንድ አስደንጋጭ መረጃ ዛሬ ይፋ አድርገዋል። ዓለም አቀፍ የጸረ ስቃይ ድርጅት ኦኤምሲቲ ይፋ ባደረገው አዲስ የዓለም አቀፍ መረጃ ጠቋሚ ሪፖርት ላይ ኢትዮጵያን በተመለከተ እጅግ አሳሳቢ መረጃዎችን ዛሬ ይፋ አድርገዋል። በሪፖርቱ ላይ ኢትዮጵያ በስቃይና በኢሰብአዊ አያያዝ ረገድ በዓለም ላይ ከፍተኛ ስጋት ካለባቸው ሀገራት መካከል ቀዳሚ ሆናለች ተብሏል። ጠቅላይ ሚኒስትር አብይ አህመድ በ2018 እንደ አውሮፓውያን አቆጣጠር ማለት ነው ወደ ስልጣን ሲመጡ የነበረው የለውጥ ተስፋ አሁን የተደርሷል። በተለይ አዋሽ አርባ ወታደራዊ ካምፕ ጨምሮ ስለ እስር ቤቶች ሁኔታ በአጠቃላይ ሪፖርት ያወጣ አስደንጋጭ ሚስጥሮች በአጠቃላይ ዝርዝር መረጃዎች ወጥተዋል። በአጠቃላይ እንግዲህ ወደ መጀመሪያው ስናመራ እንግዲህ ዓለም አቀፍ የጸረ ስቃይ ድርጅት ወይም ደግሞ ኦኤምሲቲ ይፋ ባደረገው የዓለም ስቃይ መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ በሰብአዊ መብቶች አያያዝ ረገድ በከፍተኛ ስጋት ቀጠና ውስጥ መገኘቷን ይፋ አድርጓል። ድርጅቱ ለዚህ ዋነኛ ምክንያት ናቸው ያላቸውን ሲዘረዝር በሀገሪቱ በተለያዩ አካባቢዎች የሚስተዋሉ የትጥቅ ግጭቶች፣ ያለ ሕግ አግባብ የሚፈጸሙ ስርዓቶች፣ ደካማ የሕግ ከለላዎችና የወንጀል ተጠያቂነት በሰፊው አለመኖር ዋነኛዎቹ መሆናቸውን በምሬት ገልጿል። በተለይ በትጥቅ ግጭት ውስጥ በሚገኝ በአማራ፣ በኦሮሚያ፣ በትግራይ፣ በአፋር ክልሎች ውስጥ ይህ መሰሉ የሰብአዊ መብት ጥሰትና እንግልት በአጠቃላይ አሁንም በከፍተኛ ደረጃ ስር ሰዶ እንደሚገኝ ሪፖርት በጥብቅ አስጠንቋል። በዚህ እንግዲህ ዓለም አቀፍ መረጃ ተቋሚ መሰረት የተለያየ ድምጽ ያላቸው የርዕሰ ክፍሎች እንግዲህ ይበልጥ ለቁጥጥርና ለእንግልት የተጋለጡ መሆናቸውን ሪፖርቱ ገልጿል። ከነዚህ መካከል የፖለቲካ አንቂዎች፣ ጋዜጠኞች፣ ጠበቆች፣ የሃይማኖት መሪዎችና የተለያዩ የብሔረሰብ አባላት በጸጥታ ኃይሎች አማካይነት ለአሰቃቂ እስራትና እንግልት ይበልጥ የተጋለጡ መሆናቸውን ጠቅሷል። እነዚህ ወገኖች በቁጥጥር ስር በዋሉበት ወቅትም ከባድ ድብደባ፣ ለረጅም ጊዜ ለብቻ ማግለል፣ ምግብ፣ እንቅልፍ መንሳት እንዲሁም የስነ ልቦና ጫናዎች ጨምረው ያለ ምንም ግንኙነት ለብቻ የማሰር ጭካኔ ተግባራት እንደሚፈጸምባቸው ሪፖርቱ ይፋ አድርጓል። ድርጅቱ በጥናቱ እንዳመላክተው ጠቅላይ ሚኒስትር አብይ አህመድ በ2018 እንደ አውሮፓውያን አቆጣጠር ወደ ስልጣን ከመጡ በኋላ የታየው ከፍተኛ የለውጥ ጉጉት ከቅርብ ዓመታት ወዲህ በሀገሪቱ በርከት ያሉ እንግዲህ የፖለቲካ ሁከቶች በተደጋጋሚ በታወጁ አስቸኳይ ጊዜ አዋጆች ምክንያት ሙሉ በሙሉ ወደኋላ ማፈግፈጉን ይፋ አድርጓል። ሪፖርቱ በኢትዮጵያ ያለውን የጸረ ስቃይ ሕግ በከፍተኛ ሁኔታ የተቸ ሲሆን ብሔራዊ ሕጎች ስቃይን በዓለም አቀፍ ደረጃዎች መሰረት ሙሉ በሙሉ ወንጀል እንደማያደርጉና በጥሰቶች ላይ በሚሳተፉ ባለስልጣን ላይ በቂ የተጠያቂነት ስርዓት እንደማይዘረጉ አመላክቷል። በተለይ በጸጥታ ዘመቻዎች ወቅት ጥቅም ላይ የሚውሉት ማቆያዎችና ወታደራዊ ተቋማት በምሳሌነት ያነሳው ሪፖርቱ በአፋር ክልል የሚገኘው የአዋሽ አርባ ወታደራዊ ካምፕ ጨምሮ የመንግስት ታጣቂዎችን የፖለቲካ ድምጾችን ለማፈን ትልቅ ተቃዋሚዎችን ማለት ነው ትልቅ ቦታ ሆኖ እያገለገለ እንደሚገኝ ገልጿል። በአጠቃላይ የኢትዮጵያው ገሃነም ሲል ገልጾታል። በፖሊስ የጭካኔ ተግባርና በተቋማዊ ጥቃት ረገድም ኢትዮጵያ እጅግ ከፍተኛ ስጋት ያለባት ሀገር ተብላ የተፈረጀ ሲሆን የአስቸኳይ ጊዜ አዋጆች የፍትህ አካላት ቁጥጥር ሳይደረግበት ተጠርጣሪዎችን በቁጥጥር ስር ለመዋል ለጸጥታ አካላት ሰፊ ስልጣን እንደሰጡ ተጠቅሷል።
አጠቃላይ ሀገሪቱ አሁንም ቢሆን በወታደራዊ አገዛዝ ያለች እስከምትመስል የደረሰ ሲል ገልጹታል። ከዚህ በተጨማሪ በሀገሪቱ የሚገኝ የእስር ቤቶች ከያዘላቸው አቅም ከሚይዝላቸው አቅም በላይ ማለት ነው በሰዎች መጨናነቃቸውና የታሳሪ የጤና ሁኔታ በከፍተኛ ሁኔታ እየተበላሸ መምጣቱን ሪፖርቱ ጠቁሟል። በእነዚህ ማቆያ ስፍራዎች ውስጥ ከፍተኛ የምግብ፣ የሕክምና፣ የንጽህናና የንጹህ አየር እጥረት መኖር ገልጿል። አዲስ አበባን ጨምሮ በመላ ሀገሪቱ የእስር ቤቶች ጥበት እንደተከሰተም ገልጿል። እጅግ በበርካታ ሺህ የሚቆጠሩ ንጹሃን ዜጎች ታስረዋል ብሏል። ዓለም አቀፍ የጸረ ስቃይ ድርጅት አክሎ የኢትዮጵያ ባለስልጣናት የእስር ቤቶች ሁኔታ ገለልተኛ በሆኑ አካላት እንዳይጎበኙ ማድረጋቸውና የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮን ጨምሮ ሌሎች የክትትል ተቋማት ወደ ስራው እንዳይገቡ ገደብ መጣላቸው ሌላው አሳዛኝና አስደንጋጭ ቦታል። በማጠቃለያው እንግዲህ በቅርብ ዓመታት ውስጥ በርካታ የጋዜጠኝነት ባለሙያዎችና የመብት ተሟጋች መታሰራቸው ወይም ሀገሪቱን ጥለው እንዲሰደዱ መገደዳቸውን ያነሳው ሪፖርቱ በጋዜጠኞችና በሲቪል ማህበረሰብ ድርጅቶች ላይ የሚደረገው ጫና ከቀን ወደ ቀን እየበረታ መምጣቱን በከፍተኛ ስጋት አስታውቋል። ወደ ቀጣይ መረጃ ስናምራ ከሰሞኑ ራበን ጥቅማችን አልተከበረም በማለት በአዲስ አበባና በኦሮሚያ በርካታ ቦታዎች አደባባይ በመውጣት መንግስት የገባልን ቃል ያክብር በማለትም በክራንቹ ነው ወጥተው በሰላማዊ መንገድ ድምጽ ማሰማታቸው ይታወሳል። ታዲያ እኔ ለሀገር ባለውለታ የሆኑ የሰራዊት አባላት ከመንግስት ወይም ከራሳቸው ተቋም ከመከላከያ የጠበቃቸው ነገር ግን በርካቶችን አሳዝኗልም አስደንግጧልም ተብሏል። የኢትዮጵያ መከላከያ ሰራዊት ቃል የተገቡልን ጥቅሞችን አልተከበሩም በሚል በኦሮሚያ ክልልና በሌሎች ቦታዎች ላይ አዳማ፣ ቢሾፍቱም ሌሎች ከተሞች ላይ በቅርቡ የመሬት ክፍያና ሌሎች ጥቅሞች በመጠየቅም ሰልፍ በወጡ እንዲሁም ሰልፉን በማህበራዊ ሚዲያ በአሰራጩ የአካል ጉዳተኛ የቀድሞ የሰራዊት አባላት በህግ እንደሚጠየቁ አስጠንቅቋል። ስማቸው ያልተጠቀሰ ገፊዎች፣ ቀስቃሾች ጥያቄያቸውን ለሌላ ዓላማ ለመጠቀም ከጀርባ እየሰሩ ነው በማለት ገልጿል። ባለፈው ሳምንት በጦርነት ላይ ጉዳት የደረሰባቸው የመከላከያ ሰራዊት የቀድሞ አባላት በጎዳና ላይ ተቃውሞ ካደረጉና ቅሬታቸውን እንደ ፌስቡክና ቲክቶክ ባሉ ማህበራዊ ሚዲያ ላይ ሲያጋሩ ተስተውሏል። እነዚህ የቀድሞ አባላት በጦርነት ለቆሰሉ ወታደሮች ለቤተሰቦቻቸው 105 ካሬ ሜትር መሬት የመስጠትና ጨምሮ ለረጅም ጊዜ ሳይፈጸም የቆየ የድጋፍ ፓኬጅ ቃላቶች እንዲከበሩላቸው እየጠየቁ ይገኛሉ ተብሏል። የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ መሆናቸው የሚነገርላቸው ሜጀር ጀነራል እንዳልካቸው ወልደ ኪዳን ግንቦት 9 ቀን በሰጡት መግለጫ ተሰናባች የሰራዊት አባላት ለሀገራቸው ከባድ የአካል መስዋዕትነት የከፈሉ የሚገባቸው ሁሉም ለሀገር ያበረከቱ ጉዳታቸው በሕክምና ታይቶ በቦርድ ሲሰናበቱ አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው ሲወጡ የቀድሞ የሰራዊት አባላት በአዳማ በቢሾፍቱ የመሬት ይገባናል ሌሎች ጥያቄዎች ሰልፍ በሚመስል መልኩ መፈክር እያሰው ማቅረባቸውን ገልጿል። ድርጊቱ አሰራርን የሳተና ሕግን የጣሰ መሆኑን የጠቀሱት ሜጀር ጀነራል የሁኔታ እንግዲህ በሕግ ተጠያቂ ያደርጋቸዋሉ አለ። ሜጀር ጀነራል አክለው በማህበራዊ ሚዲያ ላይ ሲተሰራጩ ያሉ እነዚህ ጥያቄዎች ከጀርባቸው ገፊ የተቀላቀሉበትና ፊት ለፊት ያለን ሀገራዊ ሁኔታ ታርጌት አድርጎ የተሴረ ሌላ ዓላማ ያለው ሲሉ ኮንነውታል። አክለው ጉዳዩ በሕግ አግባብ የሚታይ ያሉ ሲሆን ያለ አግባብ የሰራዊቱ ዩኒፎርም ለብሰውም በመሰል ድርጊቶች የሚሳተፉት በሕግ ተጠያቂ ይደረጋሉ ብሏል። የቀድሞ ወታደሮች ለሀገራቸው ከባድ የአካል መስዋዕትነት የከፈሉና የሚገባቸው ሁሉ ለሀገር ያበረከቱ መሆናቸውን ገልጸው ከሰራዊቱ ሲሰናበቱ አሰራሩና መመሪያው በሚያዘው መሰረት ሙሉ መብታቸው ተከብሮላቸው መውጣታቸውን ተናግሯል። ይሁን እንጂ የአካል ጉዳተኛ የቀድሞ ወታደሮች ከወታደራዊ አገልግሎት ከወጡ በኋላ ልዩ መብት ቅድሚያ ተጠቃሚነት ሊኖራቸው ይገባል የሚለው ፈጽሞ ተቀባይነት የለውም ሲሉ ገልጿል። የትኛውም ሰራዊት ቢሆንም አካል ቢጎልም ማንኛውም በሰዓቱ ጥቅሙ ተከብሮለት ወጣል ከዛ በኋላ ግን እንደ ማንኛው ማህበረሰብ ይኖራል እንጂ ቅድሚያ ይሰጠኝ ብሎ ነገር ፈጽሞ አይሰራም ሲሉ ገልጾታል። ከሰራዊቱ በክብር ተሰናብተው ወደ ሲቪል የተቀላቀሉ የሰራዊት አባላት እንደ ማንኛውም ሲቪል ማህበረሰብ ማግኘት የሚገባቸው መብት ያገኛሉ ካልሆነ በተለየ አግባብ ተጠቃሚ ይሆናል የሚል አሰራር ሆነ ሕግ ፈጽሞ የለም ብለዋል። በአዳማ፣ በቢሾፍቱ፣ በደብረ ብርሃንና በአዲስ አበባ ዙሪያ ቅድሚያ ለተሰናባች የሰራዊት አባላት በሚል እሳቤ የመሬት ጥያቄ በተሰናባቹ እየተነሱ መሆኑን የመስተዳድር አካላት መናገራቸው ሜጀር ጀነራል እንዳልካቸው በአብነት አስተዋል። ማንኛውም የሰራዊት አባል አገልግሎቱን አቁሞ ሲሰናበት ወታደራዊ አልባሳትን ማስረከብ እንዳለበት ደንቡም እንደሚደነግግ የገለጹት ሜጀር ጀነራል እንዳልካቸው ከመደበኛ ሰራዊቱ ውጭ ወታደራዊ አልባሳትን ለብሰው የሚንቀሳቀሱ ማንኛውም አካላት ለሕግ ይቀርባሉ፣ እያንዳንዳቸው ተለቅመው ይታሰራሉ ብለዋል። የሰራዊቱ ደጋፊ የማህበራዊ ሚዲያ ተንቀሳቃሽ ከሰራዊቱ ጎን ሆነው በማህበራዊ ሚዲያ ጥንካሬው ጀግነቱንና የተልዕኮ አፈጻጸም የሚዘግብ የክብር አባላት ሌሎች ባለውለታዎች መልካም ስራቸው እንደተጠበቀ የሚቀጥል መሆኑን የገለጹት
ሜጀር ጀነራሉ ማንኛውም የሰራዊት አባል ሆነ ሲቪል ወታደራዊ አልባሳትም ለብሶ በማህበራዊ ሚዲያ ፍላጎቱን የሚያንጸባርቅ መደበኛ ሰራዊት ሆነ ሌላ አካል በህግ እንደሚጠየቅና ክትትልም እንደሚደረግ አስጠንቅቋል። ጀነራሉ እንግዲህ ይህንን ይበሉ እንጂ ባለፉት 7 ዓመታት ጀምሮ እንግዲህ በኢትዮጵያ ምድር የሰራዊቱን ልብስ የማይለብስ አለ ብሎ መናገር ከባድ እንደሆነ ይነገራል። በተለይ በአማራ፣ በኦሮሚያ፣ በትግራይ በመላ ሀገር በሚደረግ ውጊያ የሰራዊቱ ልብስ ያልተበተነበት አለ ብሎ መናገር ከባድ መሆኑን በርካቶችም ገልጸዋል። ሌላው እንግዲህ በትግራይ ሁለት መንግስት ሊመሰረት መሆኑ ተነግሯል። በተለይ ከቀናት በፊት የህወሓት ኃይል ማለትም በደብረጽዮን ገብረ ሚካኤል የሚመራው ህወሓት የብልጽግና መንግስት የሾመው ጀነራል ታደሰ ወረደን በማባረር ትግራይን መረከቡ ይታወሳል። ትግራይን ተረክበው በአጠቃላይ ቢሮውን ተረክበው ማስተዳደር ከጀመረ ሳምንታት አልፎታል። ይባለበት ግን ቀደም ብሎ ከጀነራል ታደሰ ወረደ በፊትም ቀደም ብሎ በህወሓት ኃይል ተባሮ ወደ ብልጽግና በመሄድ በአዲስ አበባ ስልጣን በተረከበው በጌታቸው ረዳ በኩል አንድ ኮሚቴ ትግራይ ለሚመራ ኮሚቴ አቋቁመናል ሲሉ ገልጿል። በኢትዮጵያና በትግራይ እንግዲህ ክልል ወቅታዊ ፖለቲካ ሁኔታ ላይ ትልቅ ለውጥ ሊያመጣ የሚችል አንድ እጅግ አዲስ መረጃ ወጥቷል። ዛሬ ትግራይን በጊዜያዊነት ለማስተዳደር ያለመ ነው የተባለ አዲስ ምክር ቤት በአዲስ አበባ በይፋ ተመስርቷል ብሏል። በትግራይ ክልል ያለው ወቅታዊ አስተዳደራዊና ፖለቲካዊ ውጥረት ተከትሎ ክልሉን ለማስተዳደር ያለመ አዲስ ጊዜያዊ ምክር ቤት በይፋ መመስረቱ ታውቋል። የትግራይ ሰላም ለውጥ ምክር ቤት የተሰኘ ይህ አዲስ ስብስብ ትናንት ግንቦት 9 ቀን 2017 ዓ.ም በአዲስ አበባ ከተማ የምስረታ ጉባኤውን በይፋ አካሂዷል። አዲስ ምክር ቤት በውስጡ 5 ዋና ዋና የትግራይ የፖለቲካ ፓርቲ ያካተተ ሲሆን እነዚህም እንግዲህ ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ አንድርታና ቃንጪ ሀቂ የተባሉ ድርጅቶች ናቸው። ከዚህ በተጨማሪም በአፋር ክልል የሚንቀሳቀሱ የአራ መሬት ተዋጊዎችን በአዲስ ምክር ቤት ስር ወታደራዊ ክንፍ አድርጎ ማዋቀሩ በጉባኤው ላይ ተገልጿል። ይህም እንግዲህ በአጠቃላይ ሀራ መሬት የተባለው ከዚህ በፊትም የነጌታቸው ኃይል መሆኑ ሲነገር ነበር። አሁን ግን በይፋ በጌታቸው ረዳ የኛ ኃይል ነው በሚል ወደ ራሳቸው ይዘውታል። በዚህ ታሪካዊ ምስረታ ጉባኤ ላይ ተገኝተው ንግግር ያደረጉትም የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳይ አማካሪ አቶ ጌታቸው ረዳ በትግራይ ክልል በአሁኑ ወቅት ያለው ሁኔታ በአስቸኳይ መፍትሄ ሊበጅለት እንደሚገባ በአጽንኦት ገልጸዋል። አማካሪው አክለው የአዲስ የተመሰረተው የትግራይ ሰላም ለውጥ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ በመግባት ስራውን እንደሚጀምር አስታውቋል። አዲሱ መዋቅር ክልሉን የማስተዳደር ሚናውን የሚወጣው በትግራይ ክልል ህጋዊ ህዝባዊ የተመረጠ ቋሚ መንግስት እስኪመሰረት ድረስ ለተወሰነ የሽግግር ጊዜ ብቻ እንደሚሆን አቶ ጌታቸው ረዳ ማብራርቷል። ለዚህ እንግዲህ አዲስ አበባ ተቀምጠው ህወሓትን በማባረር ወደ መሪ ቦታ ለመምጣት የተሰባሰበው ቡድን የክልሉ መሪ ጌታቸው ረዳን አድርጎ መምረጡ ሲሰማ ይህም እንግዲህ የቀድሞ የህወሓት መሪ የአሁኑ የብልጽግና ባለስልጣን ጌታቸው ረዳ ከተሳካለት እንግዲህ ዳግም የትግራይ መሪ ለመሆን ዝግጅቱን ማጠናቀቅ ተገልጿል። በእርግጥ እንግዲህ ለዚህ ቡድን ይሳካ ይሆን ወደፊት አብሮ የሚታይ ይሆናል። ይሁን እንጂ ይህንን መግለጫ መሰጥ ተከትሎ ከወደ ትግራይ ከወደ ህወሓት ደጋፊ ወይም ደግሞ በአጠቃላይ ከወደ ህወሓት የሚሰማው ጋር የትኛውም ጌታቸው ረዳ በተለይ ደግሞ ዳግም ወደ ትግራይ ቢመጣ እግሩን ቆርጠን እንልክለታለን ሲሉ እየገለጹ ይገኛሉ። ታዲያ የነጌታቸው ረዳ ቡድን ደፍሮ መቀሌ ይገባል፣ ህወሓትስ ያስገባው ይሆን? እሱን እንግዲህ ወደፊት አብረን የምናይ ይሆናል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።